አቢጌልና ዳጣ ተጋደሉ። ዳጣ እንግዲህ አቢጌልን ሴት አድርጋ ይዛ ለማስፈራራት ቪዲዮውን ካላጠፋሽ የመጨረሻሽ ነው በማለትም ጉሮሮዋን አነቀቻት። ዳጣ በዚህን ሰዓት አቢጌልን ያስፈራራችበት ምክንያት ቪዲዮውን ስለቀረጸቻት እናም ቪዲዮ ቀርጬሻለሁ ከናታን ጋር ስትሳሳሚ ከዚህ ቤት የመውጫሽ ቅርብ ነው በማለትም አስፈራራቻት። ዳጣ ይህን ጊዜ አባቷን ማጣለሷ ትልቅ ችግርና ትልቅ መከራ ስለሆነ ያላት አማራጭ አቢጌልን አስፈራርታ በግድ ቪዲዮውን ማስጠፋት ነበረባት። በዛን ሰዓት እንግዲህ በሚያሳዝን ሁኔታ አቢጌል ምን ማድረግ እንዳለባት አታውቅም። ዳጣ ግን ጉሮሯን ሴት አድርጋ ይዛ አስለፈለፈቻት። ግን ቢሆንም ትገልኛለች እንጂ ይህንን መረጃ ማጥፋት አልችልም አለቻት። እባክሽ አቢጌል መጥፎ ነገር አታድርጊ፣ ስለዚህ እኔም አንቺን እንድጎዳሽ አታድርጊ፣ ካልሆነ ግን የመታቀትን ዳጣን ነው መሆንብሽ ስትልም የኔን ህይወት አበላሽተሽ አንቺ በሰላም አትቀመጭም አቢጌል ልለምንሽ አጥፌ ስትላትም የኔን ህይወት ያበላሸሸው አንቺ እንጂ አይደለም፣ ስለዚህ እመኝኝ አላጠፋውም፣ ከፈለግሽ ግደኝ አለቻት። በዚህን ሰዓት ወይዘሮ ማርታ ድንገት ዘው ብላ በመግባት ዳጣ አቢጌልን ሴት አድርጋ ይዛታለች። አቶ ደረጀ ከሄደበት መጥቶ በድንጋጤ ክርር ብሎ ቀረ ተናንቀው ሲያቸው። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ በሚያሳዝን ሁኔታ ዳጣ ውርደቷ ቪዲዮ ወጥቶ ችግር እንደሚፈጠርባት ስትነግራትም አቢጌል የመጨረሻ ቪዲዮውን እንድታጠፋላት ለመነቻት። ግን እሷ ግደኝ እንጂ በፍጹም ቪዲዮውን አላጠፋም ብላ መልስ ስትሰጣትም ዳጣ አቢጌልን ሴት አድርጋ ጉሮሯን ያዘቻት። በዚህን ሰዓት ምን ማድረግ እንዳለባት የማታውቀው ዳጣ ምርጫዋ አቢጌልን አስፈራርቶ ቪዲዮውን ማስጠፋት ነበረ። ግን አልተሳካላትም። የተፈጠረው ነገር አሁን ላይ ዳጣ መጥፎ ሆና ትልቅ ችግር እንዲፈጠርም ወይም ደግሞ ትልቅ ነገር የፈጠረችው እሷ እንደሆነች ወይዘሮ ማርታ ተረዳቻት። አቶ ደረጀ ደግሞ ዳጣ ያለ ምክንያት አቢጌልን ልታንቃት እንዳልቻለች ገብቶታል። ግን ደግሞ የወይዘሮ ማርታ ውሳኔ ልጄን እዚሁ ፊቴ አይኔ እያየ ልትገሊ ነው ወይ በማለትም ጮኸችባት። እሷ ናት እማዬ ዝም በያት፣ ብዙ ነገር አሳይሻለሁ፣ አሁን በስልኬ ውስጥ መረጃ ስላያስኩባት እሱን ካላጠፋሽ ብላ ነው ሴት አድርጋ ያዘችኝ አለች። አሁን በናታን ምክንያት እንደዚህ በመፈጠሩ ወይዘሮ ማርታ ናታን ላይ ከልጄ ውጭ ወደ ሌላ መሄድ የለብህም፣ ልጄ በጣም ታወዳለች፣ ስትጎዳ ማየት አልፈልግም፣ ስለዚህ ምን እያደረክ ነው ናታን ስትለውም እንዴ እኔ አቢጌልን እንደ እህቴ ነው ማየት፣ ከዚህ ውጭ ሌላ ነገር የለም እትዬ ሲልም በፍጹም እሷ በጣም ነው የምትወድ የኔ ልጅ ጥለ ዳጣ ጋ ምንነቷን የማታውቃት ሴት ጋር የምትነዋረጥ ከሆነ እመነኝ አንተም እሷም ችግር ላይ ትወርቃላችሁ ስትለውም እኔ ዳጣ ከዚህ ቤት ከወጣች እዚህ ቤት መኖር አልፈልግም አለ። ሌላው ሰላም እንግዲህ ደስ የሚለው ነገር እሷና ዳጣና ናታን ፍቅር መጀመራቸው ቢያስደስታትም አቢጌል በመሀል ገብታ የፍቅር መቀስ በመሆኗ መቼም ልትተዋቸው እንደማትችል ስትረዳ ምን አባቴ አድርጌ ይችን ወራዳ አርፌ ባስቀምጣት ይሻላል፣ ሁለቱ ልጆች ተዋደው እሷ ግድ እኮ ችግር ፈጠረችባቸው እያለችም መጮህ ጀመረች። ወይዘሮ ማርታ ዳጣ ላይ የመጨረሻ ማስጠንቀቂያ ሰጠቻት። አንቺ ነሽ የኔን ልጅ የገዛ አባቷ ቤት ተቀምጠሽ የአባቷን እህል የአባቷን ሁሉ ነገር እየተጠቀምሽ እየበላሽ ጠጋበሽ አፍንጫሽ ላይ ወጥቶ ነው ልጅን ያነቅሻት አለቻት። እትዬ እንደዛ አይደለም እሷ ራሷ ናት ችግር እየፈጠረች ያለችው ስትልም ዳጣ ምንም ችግር ብትፈጥር ልጅን ልትነኪ አትችም በማለትም ወይዘሮ ማርታ ከባድ ውሳኔ ወሰነችባት። ከዛሬ ጀምረሽ ከልጅም አጠገብ ከናታንም አጠገብ ራቂ፣ ከሁለቱ አጠገብ ካራቅሽ ግን እኔን አያድርገኝ በማለትም አስፈራራቻት። እሷም በመጨረሻ በጣም ልቧ ተሰበረ። ደረጀም ተረጋጊ፣ ምንም የሚያመጡት ነገር የለም፣ ምንም የሚፈጠርም ነገር የለም፣
ስለዚህ ሰው የፈለገውን አይነት ህይወትን መኖር ይችላል። እሷ ስላለች ናታን ያገባታል ማለት አይደለም አለ። በዚህን ሰዓት ቪዲዮውን አቢጌል ስላወጣችባት። ሌላው አሁን ላይ የሚያሳዝነው ነገር ምንድን ነው? ናታን በአቢጌልና በዳጣ ምክንያት አንዳንድ ወቀሳው የደረሱበት፣ ግን ደግሞ በዳጣ መወቀስ ደስተኛ ቢያደርገውም አቢጌል የምትባለዋ ግን ህይወቱን የምትበጠብጥበት እንጂ ለሱ የምታስብ መስላ ስላልታየችው አሁን ምን ማድረግ ነው ያለብኝ፣ በጣም ችግር ትፈጥርብኛለች እያለ እያሰበና እየተጨነቀ ይገኛል። አቶ ደረጀ ከሄደበት መጣ። አይገርምም? እናም ነገሮች ተደራረቡበት። አንደኛ ውሃ ያደረገችው እንግዲህ የማደንዘዣ ወይም ደግሞ ቀስ በቀስ የሰውነትን አእምሮ የሚቆጣጠር መድኃኒት መርፌ እንደተቀበለች ሲሰማ የመጨረሻ ልቡ ተሰበረ። እዚህ ደግሞ አቢጌልና እንዲሁም ደግሞ ዳጣ ሌላ ችግር ፈጥረው ሲጠብቁት የመጨረሻም ልቡ ነደደ። ምን ማድረግ እንዳለበት እንኳ ግራ ተጋባ። አሁን ላይ የሰላምን ልጅ ፈልግ ያገኘዋለሁ ወይ አባዬ ወይ ደግሞ ናታን እናቴ በሌለችበት አስረግዘዋታል። ሰላም ካረገዘች 100 ቀኗ ነው። ስለዚህ ይሄ ደግሞ በዚህ መካከል አንደኛቸው ናቸው ያስረግዟት። ቀስ ብዬ እውነታውን አውቃለሁ። የዳጣንና የናታንን ፍቅር ግንኙነት አውቄ በቪዲዮ ቀርጬ አሁን ላይ ድሉ የኔ ሆኗል። ወደፊት ደግሞ በፍጹም ምንም የፈለግኩን ነገር ሊጠፋ ወይም ደግሞ የፈለግኩትን ነገር ሳላገኝ መቅረት የለብሽም አቢጌል፣ ጠንካራ ሁን እያለች አሁን ላይ ጉዞዋን ቀጥላለች። አቢጌል ዳጣን እና ናታንን በመያዟ ብትናደድም ለምን እኔን ትቶ ዳጣን አፈቀረ? ዳጣ ከኔ በምን ትለያለች? የድሃ ልጅ ናት። በዛ ላይ ምንም ወንድ ናት፣ ዱርዬ ናት። እኔ እንደሷ መሆን ነበረብኝ እያለች ራሷን ትጠይቃለች። ናታን ግን አንቺን ላፈቅረስ አልችልም፣ አንቺ አይደለም ሚስት ላዳር የምትሆኝ ሴት አይደለሽም በማለት እቅጩን ነገራት። በዚህን ሰዓት ዳጣን እያስፈራራች በዚህ ልታሸማቀቃ ስትሞክርም ዳጣ ደግሞ የመጣውን ታመጫለሽ፣ እሱም ቪዲዮ ካላጠፋሽ እኔና አንቺ ወይኔ ወይ አንቺ በህይወት እንኖራለን። ይሄ ቪዲዮ ምን ያክል ህይወቴን እንደሚያበሰቋቁለው ስለማታቂ ነው። ገባሽ? እናም ይህን ቪዲዮ ለትዬና ለደረጃ አሳየሽ ማለት ትልቅ ችግር ተፈጠረ ማለት ነው። ቪዲዮ ችግር ተፈጠረ ማለት ደግሞ እኔ ህይወት የተበላሸ ማለት ነው። አቢጌል በጣም እወድሻለሁ፣ አከብርሻለሁ። ዛሬ ይሄን ቪዲዮ ካላጠፋሽ ትልቅ ችግር ይፈጠራል ብትላትም አላጠፋም አለች። አይገርምም? ወይዘሮ ማርታ ደውላ ውሃ ዳጣና አቢጌል ተጋደሉ ስትላት የሮጠች ስትመጣ እዛ ተናንቀዋል። ደረጀም ድንገት ከሄደበት ከውጭ ሲመጣ እዛ ትልቅ ችግር ተፈጥሯል። የመጨረሻ ተናዶ ደንግጦም ቁሞ ቀረ። ሰላም ደግሞ ምን ማድረግ እንዳለባት ግራ ተጋብታለች። ሁለቱን ለመገልገል አቅም የላትም። ናታን በሰዓቱ ክላሱ ገብቶ ዳጣን እያስፈራራቻ ስለነበረ አቢጌል ስለሷ ምን ማድረግ እንዳለበት እያሰበ ነበረ። ግን ደግሞ በዛን ሰዓት ቢጠሩት ጩኸቱንም ሰምቶ ሊመጣ አልቻለም እና አቢጌልን ሲጥ አድርጋ የተፈጠረችበትን ቀን እንድትቆጠር አደረገቻት። ዳጣ ግን ቪዲዮውን እንዳለመታደል ሆኖ ልታስጠፋት አልቻለችም። አቢጌል በንዴት ቪዲዮውን ለማርታ አሳየቻት። ይሄው እሱም ይስማታል፣ እሷም ትስማዋለች። የሚያወሩትን ሁሉ አዳምጭ በማለትም ለእናቷ ሰጠቻት። እናትየዋ የመጨረሻ ተናደደች። በልጆች ላይ እንደዛ አይነት ነገር ሲፈጠር ዝም ብዬ የማይ ይመስላል? ናታን አንተ እንዴት እንደዚህ ታረጋለህ? ከአንድ ቤት 2 ሴት ጋር መጨመላለቅ ምን ይሉታል? ብልግና ነው። በዛ ላይ ደግሞ የኔ ልጅ የሚያክል አልታይ ብላ ነው በማለትም ጨዋችበት። እትዬ እኔ እንደዛ አይደለም፣ እኔ እዚህ ቤት ያሉ ልጆችን እንደ እህቴ ነው ማየው ሲልም ውርደትህ ይሄው ውርደት ታየኩ። ውርደት አምነህ ልትዋሸት ትሞክራለህ እንዴ? እስከ ዛሬ ልጅህን አላምናትም ነበረ። ለካ እውነቷን ነው፣ ያለ ምክንያት አይደለም።
እሷ እንደዚህ የምትሆነው ይገርማል አለችው። እባክሽ እትዬ እባክሽን ተረጋጊ ሲላትም ምንም መረጋጋት የሚባል ነገር የለም ናታን፣ አንተ እያደረግ ያለከው ነገር በጣም አስቀያሚና የሚያስጠላ ነው። የልጅ ህይወት እኮ በአንተ ምክንያት ተበላሸ ማለት ነው። ምክንያቱም አንተን በጣም ታፈቅራለች። የእሷን ፍቅር ረግጠህ ሂደህ ከአንድ ጋጠ ወጥ ጋር እንደዚህ ተጨመላለክ። እየዛ ቤት እየኖራችሁ ይሄ ቤት እኮ የዝሙት መዘመቻ ሳይሆን ስነ ስርዓት የተከበረ የአባወራ ቤት ነው። አንተና መሰሎች ደግሞ በዚህ ቤት ዝሙት እየሰራችሁበት ነው አለችው። አረ ምንም የተፈጠረ ነገር የለም አለ ናታን። በዚህን ሰዓት ሰላም አረ እትዬ እንደዚህ አይነት ነገር የለም እኔ የምውለው ቤት ነው፣ ምንም የተፈጠረ ነገር የለም አለቻት። አንቺ ዝም በይ፣ ማስተባበል ጀመርሽ ደግሞ። የአንቺን ጉድ ማንም አላወቀውም። ልጅ ተሳስታ እንደማታውቅ እየገባኝ አሁን ነው። ልረዳት ግን አልቻልኩም። እኔ የማረባ የማልረዳ እናት ነኝ አለች። አውጌል እንኳን ይህንን ብለሻት ሌላ ችግር ትፈጥራለች። እባክሽን እትዬ ተረጋጊ አለቻት። የመረጋጋት ነው የምታወራው? የተከበረ የአባራ ቤት የማንም ዱርዬ መጫወቻ ሲሆን ወይኔ እኔ ማርታ ተደፍሬያለሁ በማለትም መጮህ ጀመረች። በዚህን ሰዓት ወይዘሮ ማርታ ማምረሯን ስታቅ ሰላም ዳጣን እባክሽን ተረጋጊ፣ አንቺ ከእሷ ጋር ሳፋጣ አተያዥ፣ ስለዚህ አሁንም ትልቅ ነገር ይፈጠራል በማለትም እውነታውን አሳይታችኋለች። መከራከር አትችም፣ ግን አሁን መጥፎ ነገር ቢናገሩሽም መቻል አለብሽ፣ ህይወትሽን ያበለሻሹታል አለቻት። ዳጣ ምሽ ብላ እያለቀሰች ዝም አለች። ናታን አሁን በአብጌል የመጨረሻ ተናደደ። ባለጌ ነች ሲላትም እንኳን አይደለም ይሄንን አልጋ ላይ ባገኛችሁ ራሱ ቪዲዮ ነው የምቀረጸችሁ አለችው። የመጨረሻ የምታጸይፊ ሴት ነሽ እያለም እንግዲህ አከናነባት ውርደቷን በስድብ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ከቪዲዮ ጋር መልካም ቆይታ ይሆንላችሁ።